ዛሬ የምነግራችሁ ነገር ስረዳ ተምኔል ምን ያህል ለቪዲዮአችሁ ኢምፖርታንት እንደሆነ እንዳውቅ ረድቶኛል። ለምሳሌ በጣም ፖፑላር የሚባሉ ዩቲዩበሮችን እነ ኢማንጋዚን፣ እነ ዳን ማርቼልን፣ እነ አሌክስ ሄርሞዚን ካያችሁ ተምኔላቸውን ምን ያህል እንደሚቀይሩ you have no idea። ለምሳሌ አሁን ኢማንጋዚን ይህን ሪሰንትሊ የለቀቀው ቪዲዮ ላይ እዚህ ጋር እንደምታዩት አሁን ላይ ያለው ተምኔል ይህንን ይመስላል። ርዕሱ how to escape the rat race without counting your 9 to 5 የሚል ርዕስ ነው ያለው። ይሄ ላስት አፕዴት የሚለው 06/19/2025 ነው። ሪሰንትሊ ነው አፕዴት ተደረገው። ይሄን ቪዲዮ ስቀርጽ ኦልሬዲ 06/2025 ነው። አሁን ላይ ያለው ሪሰንት ላይ ያለው ተምኔል ዛሬ ትላንት ላይ የተቀየረው ያ ማለት ጁን 19 ላይ የተቀየረው ማለት ነው። እዚህ ጋር ካያችሁ ምን ያህል ስንት ተምኔል እንደቀየረ ማየት ትችላላችሁ። 1 2 3 4 5 6 7 8 9 10 11 22 ተምኔል ቀያይሯል። አሁን ለዚህ ቪዲዮ ብቻ 22 ተምኔሎችን ቀያይሯል። እኔ ፐርሰናሊ የኔን ቪዲዮዎች ተምኔል ባሳያችሁ በእኔ አቅም እንኳን የቀያየርኳቸው ተምኔሎች በጣም ጥቂት የሚባሉ ናቸው። ቁጥራቸው ይሁን 5 እንኳን አይሞሉም። ይሁን እኔ ፕሮፌሽናል ግራፊክ ዲዛይነር ብሆንም የምታዩትን ተምኔል በሙሉ ዲዛይን ማድረግ ብችልም እንኳን ምን ያህል ለተምኔሎቼ ፎከስ እንዳልሰጠው ራሴን እያየሁ በጣም እየወቀስኩ ነበር፣ ራሴን ማለት ነው። ይሄ በጣም ፖፑላር ዩቲዩበር ነው። እዚህ ጋር ሰብስክራይበሩን ካያችሁ ወደ 5.61 ሰብስክራይበር አለው። ወደ 5.61 ሚሊዮን ሰብስክራይበር አለው። ያ ማለት በጣም ብዙ ሰብስክራይበር ነው። 1 ሚሊዮን እንኳን 100K እንኳን ቢሆን በጣም ብዙ ነው ሰብስክራይበር። ከዚህ በፊት ልክ እንደዚህ እንደ ቲዩበዲ ላይ ገብቼ ሳይ በቃ እነዚህ ዩቲዩበር ናቸው ብር ብቻ ስለሚፈልጉ ምናምን ብዬ አስብ ነበር። ግን it's not about money። ለምሳሌ እኔ አሁን ይሄንን ቪዲዮ የምሰራው ብር ስለማገኝበት አይደለም። አሁን ይሄን ቪዲዮ ስቀርጽ ከምሽቱ 8 ሰዓት ነው። ግን ቁጭ ብዬ ለእናንተ ትምህርት ይሆናል ብዬ አስቤ ነው የምቀርጸው። ግን ይሄንን ቪዲዮ ቀድጄ ኤዲት አድርጌ ምን አድርጌ አውጥቼ ተምኔሉን አሪፍ ካላደረግኩት ምንም ዋጋ የለውም ማለት ነው። የኢማንጋዚን ብቻ አይደለም። እዚህ ጋር ዴን ማርሻልን ቪዲዮ ካያችሁ 4 ተምኔሎችን ቀይሯል። እዚህ ጋር ሪፍሬሽ አድርገው አንዴ። እዚህ ጋር እንደምታዩት አሁን ላይ ያለው ተምኔል ዲሲፕሊን ነው የሚለው። እዚህ ጋር 4 ተምኔሎችን ቀይሯል። ኢቭን ዲሲፕሊን የሚለውን ቀያይሮ ቪዲዮውን ከቀየረ በኋላ ያለው ግራፍ ከፍ ያለ ነው። ለምሳሌ እዚህ ጋር ካያችሁ እኔ 7 ቀን ከተፖስተ ነው እዚህ ጋር 60 የሚለው 7 ቀን ነው። 7 ቀን ላይ እስከዚህ ድረስ ነው ሄደው እስከዚህ ድረስ ማለት ነው። ግን ተምኔሎችን የቀየረ በመጣ ቁጥር እዚህ ጋር 300K ገብቷል ቪዲዮ ማለት ነው። አሁን በመጨረሻው ተምኔል ይሄ እያንዳንዱ ቴክኒካል ነገሩን ነው። ኢቭን ኢፌክቱን ፊቱን እንዴት መስራት እንዳለባቸው ምናምን እያንዳንዱ ነገር ነው የቀያየሩ ቪዲዮን ፖስት የሚያደርጉት ማለት ነው። ሌላም ቪዲዮ ውስጥ ገብቼ ባሳያችሁ as the same way ቪዲዮን ቀይረውታል ተምኔሉን ማለት ነው። የማንጋዚ ላይ ገብተን ብናይ ለምሳሌ እዚህ ቪዲዮ ላይ ገብተን ከተለቀቀ 2 ወር ሆኖታል። ግን ምን ያህል ተምኔል እንደቀያየረ አሳያችኋለሁ። ተምኔል በቀየሩ ቁጥር ቪዲዮቹ በጣም ነው የሚጨምረው ማለት ነው። ላሳያችሁ። አሁን እዚህ ጋር በጣም ከ10 በላይ ይሆናል የቀየረው ተምኔል። ከ10 በላይ ተምኔሎችን ቀይሯል። እዚህ ጋር እንደምታዩት እዚህ ጋር የምታዩት ግራፍ ቪዲዮ ከተለቀቀ ቀን ጀምሮ ያሳየውን ፐርፎርማንስ ነው የሚያሳያችሁ ማለት ነው። እዚህ ጋር ካያችሁ ፋይናሊ ይሄኛው ተምኔል ላይ ነው ያረፈው ልቡ ማለት ነው። ይሄ ተምኔል ከዚህ ጋር ይመሳሰላል፣ ግን ትንሽ ላይቶቹን ብራይት ምናምን አድርገዋል። ግን ፋይናሊ የሚፈልጉትን ውጤት ስላገኙ እዚህ ላይ ትተዋል ማለት ነው። አሁን ሌላ ቀን ብትገቡ ይህንን ተምኔል ራሱ ሊቀይሩ ይችላሉ። ወደኛ ሀገር ክሬተሮች እንግባ። ወደኛ ሀገር ክሬተሮች ስንገባ የአቤል ብርሃኑ ሳይት ላይ ብንገባ ምን ያህል ተምኔል እንደቀያየረ እናያለን ማለት ነው። እዚህ ውስጥ እንግባ። ያስተረሱንም አላየሁም፣ ጀስት ዝም ብዬ ነው የከፈትኩት። የአቤል ብርሃኑን ካያችሁ እዚህ ጋር 3 ተምኔሎችን ቀይሯል። ተመሳሳይ ፎቶ ቢሆንም የተለያዩ ባክግራውንዶችን 3 ተምኔሎችን ቀይሯል። እንዲታይ ያደረገው የቪዲዮቹ ኳሊቲ ብቻ ሳይሆን ተምኔል ላይ የሚጠበቡት ነገር ነው ማለት ነው። እሺ የኢማንጋዚ ጋር ተመሳሳይ ኮንቴንት የሚያቀርበው ማለት ነው ዮናስ ሞ ነው። እኛ ጋር ዮናስ ሞ የዮናስ ሞ ቪዲዮ እስቲ ቻናል ውስጥ እንግባና እስቲ ዲሲፕሊን የሚለው ቪዲዮ ምን ያህል ተምኔል እንደቀያየረ እናያለን ማለት ነው።
እዚህ ጋር የዮናስ ሞን ቪዲዮ ካያችሁ ዲሲፕሊን የሚለው ላይ ወደ ወደ 4 የሚሆኑ ተምኔሎችን ቀይሯል ማለት ነው። ከዚህኛው ጋር ካለው ጋር እዚህ ጋር ካያችሁ አናሊቲክሱ ካያችሁ እዚህ ጋር ተምኔል ከቀየረ በኋላ ትንሽ ከ30 ምናምን ኬ ወደ 38 ኬ ከፍ ብሏል ማለት ነው። ቪዲዮ ለውጥ አሳይቷል ማለት ነው። እሺ ዮናስ ሞ ፖፑላር ቪዲዮዎችን ቼክ እናደርጋቸው ምን ያህል ተምኔል እንደቀያየረ ቼክ እናደርጋለን። እስቲ አሁን እዚህ ጋር ይሄኛው 100,000 በ10 ብር የሚጀመር ቢዝነስ የሚለውን ቼክ እናደርገው እስቲ። ምክንያቱም ካሉት ቪዲዮዎች መካከል እሱ ነው አይ ቲንክ ፖፑላር ወደ 200 ምናምን ስለታየ ቼክ እናደርገው እስቲ ምን ያህል ተምኔል እንደቀየረ። እዚህ ጋር 2 ተምኔል ብቻ ነው የቀየረው። ተምኔል ከቀየረ በኋላ ቪዲዮ እንደምታዩት በደንብ አድርጎለታል። ወደ ላይ በደንብ ከፍ ብሏል ማለት ነው። እዚህ ጋር ርዕሶችንም ማየት ትችላላችሁ። አንዳንዱን ነገር የኛው ማይበት ወይ ቲዩበዲ ይባላል። ቲዩበዲን ማታውቁ ሰዎች ዩቲዩበር ሆኖ ቲዩበዲን ማያውቅ ሰው የለም ብዬ አስባለሁ። ማታውቁ ከሆነ ቲዩበዲ ይባላል። ጉግል ላይ ገብታችሁ በዩቲዩብ አካውንታችሁ ወር በጉግል አካውንታችሁ ሳይን ማድረግ ትችላላችሁ። ከዛ ሰዎች ምን ያህል ርዕስ እንደቀየሩ ፐርፎርማንሳቸውን፣ እነሱን ታግ ምን እንደሚጠቀሙ ገብታችሁ ማየት ትችላላችሁ። በጣም ብዙ ሰዎች ይሄንን በጣም ብዙ ሰዎች እኛ ሀገር ላይ የተለመደ አይመስለኝም። በጣም ብዙ ሰዎች አይጠቀሙም። ጥቂት የሚባሉ ሰዎች ናቸው የሚጠቀሙት። ግን ብትጠቀሙ በጣም ተጠቃሚ ትሆናላችሁ። ፖፑላር የሆኑ ዩቲዩበሮችን ታግ መጠቀም ትችላላችሁ። ለምሳሌ አሁን እኔ እዚህኛው የዮናስ ሞ ቪዲዮ ላይ ገብቼ እነዚህን ታጎች ሙሉ ኮፒ ፔስት ማድረግ እችላለሁ እኔ ቪዲዮ ላይ። የሱን ካልፈለኩ ደግሞ እዚህ ጋር የኢማን ጋዚ ላይ ገብቼ የሚጠቀሙን ታጎች እዚህ ጋር ኮፒ ፔስት ማድረግ እችላለሁ። እነዚህ በራሳቸው ያስገቡት ነገር ሳይሆን ዩቲዩበሮቹ ራሳቸው ያስገቡት ታጎች ናቸው። እናንተ ቪዲዮ ላይ ብትጠቀሙ ሞር ቪዲዮአችሁ እንዲያድግ ይረዳል ማለት ነው። ተምኔል አሰራር ከፈለጋችሁ በጣም አጭርና ቀላል በሆነ ወይ እንዴት ተምኔል መስራት እንደምትችሉ ቪዲዮ ሰርቼላችኋለሁ። ኢማን ጋዚ ተምኔሎችን ለምን እንደቀያየረ እናነጻጽራለን፣ ቼክ እናደርጋለን ማለት ነው። ለምሳሌ አሁን እዚህኛው ቪዲዮ ላይ ወደ 20 ምናምን ተምኔሎችን ቀይሯል። እዚህ ጋር ክሊክ አድርገን ብናይ ስቴፕ 1 ጌት ጆብ ፈርስት ይላል። ከዛ እዚህ ጋር ዌክ አፕ ስሊፕ ጆብ ታየርድ የሚል አለ። ፋይናሊ እዚህ ላይ ነው ያረፈው በደንብ ፕሪፎርም ያደረገለት ይሄኛው ተምኔል ነው። ይሄኛው ተምኔል ካያችሁ አንደኛ ቀይ ነገር አለበት፣ የሎ ነገር አለበት። የሎ ነገር እና ቀይ ነገር ሁለቱ ሲገናኙ አቴንሽን ይስባሉ። ዛሱ የተጠቀሙ ይመስላል። ባክግራውንዱን ካያችሁ ደግሞ ብላክ ነው የለበሰው ነገር ብላክ ነው። ከዛ ጀስት ከባክግራውንዱ ጋር ብሌንድ የሚያደርግ ነገር ነው፣ ሞር ማች የሚያደርግ ከለር ነው የተጠቀሙት። እዚህ ጋር ካያችሁ ደግሞ ኤዱኬሽናል ቪዲዮ ነው የሚመስለው። ዛሱ የቀየሩት ብዬ የማስበው። እዚህ ጋር ደግሞ ገንዘብ ይዟል። በጣም የገረመኝ ነገር ቪዲዮ ሲቀረጽ በእያንዳንዱ ቪዲዮ ላይ ፐርፐስሊ ለተምኔል ተብሎ ፎቶ ይነሳል ማለት ነው። እናንተም ቪዲዮ ስትሰሩ ፐርፐስሊ ብላችሁ ፎቶ መነሳት አለባችሁ። ተምኔላችሁን ስትሰሩ የቢዝነስ ኮንቴንት ሊሆን ይችላል፣ ቋንቋ አስተማሪ ልትሆኑ ትችላላችሁ፣ ዘማሪ ልትሆኑ ትችላላችሁ፣ ሙዚቀኛ ልትሆኑ ትችላላችሁ። ግን ለምትለቁት ነገር ለተምኔላችሁ ሞር ፎከስ ብታደርጉ ከቪዲዮ ጋር እኩል ለተምኔሉ መጨነቅ አለባችሁ። የሚከፈለውን ዋጋ ከፍላችሁ ተምኔላችሁ አሪፍ መሆን አለበት ማለት ነው። ምክንያቱም ፋይናሊ ቪዲዮ ካልታየ ምንም ጥቅም የላችሁ ለእናንተ። ስለዚህ ተምኔላችሁ ላይ በደንብ ፎከስ ማድረግ አለባችሁ። ተምኔል የምታሰሩበት ዲዛይነር በተቻለ መጠን ፕሮፌሽናል ቢሆን ይመረጣል። ፎንቱ ምን ያህል መሆን እንዳለበት፣ የእናንተ ፊት ምን ያህል መሆን እንዳለበት ካላወቀ ተምኔላችሁ ቡስት አፕ አያደርግም፣ ብዙም ሰው ላይነካው ይችላል ማለት ነው። ስለዚህ ተምኔላችሁን የሚሰራላችሁን ዲዛይነር በጥንቃቄ መምረጥ አለባችሁ ማለት ነው። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግ አለባችሁ። እስካሁን ስለተከታተላችሁ አመሰግናለሁ። ቴንክ ዩ